የጠቅላይ አማካሪ ዲያቆን ዳንኤል ክብረት ከንግግሩ በኋላ የት ናቸው? ምንስ ገጠማቸው? የዲያስፖራው ጉዳይና የኢትዮጵያ ፖለቲካ ጉዳይ እጅግ አነጋጋሪ ሆኗል። የሰሞኑ የዲያቆን ዳንኤል ክብረት ንግግር የብዙዎች መነጋገሪያ የሆነ ሲሆን ነገሩ እንዲህ በቀላሉ የሚረግብ አይደለም። የፓርላማ አባሉ ዶክተር ደሳለኝ ጫኔ ዲያቆን ዳንኤል ክብረትን የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ናቸው ሲሉ ወቅሰዋቸዋል። በዲያቆኑ ንግግር የብዙዎች አይን ቀልቷል። የንዴትና የቁጣ ድምጾችም በስፋት እየተደመጡ ነው። የከሰሞኑ የዲያቆን ዳንኤል ክብረት ንግግር የብዙዎች መነጋገሪያ የሆነ ሲሆን ንግግሩ የብዙ ሰዎችን ቤት እያንኳኳም ስለሆነ ከግራም ከቀኝም በርካታ ጩኸቶችን እያስደመጠም ይገኛል። ሀሳቡ ሲጠቃለል ዲያስፖራው ዜግነቱን ከቀየረ በኋላ ስለሚኖርበት ሀገር የበለጠ መጨነቅ አለበት። በኢትዮጵያ ልማት ላይ ሳይሳተፍ ብዙ ጊዜውን በፖለቲካ ያሳልፋል። ሲሞት ደግሞ አስክሬን ወደ ኢትዮጵያ ይላካል። ይህ ትክክል አይደለም የሚል ነው። ታዲያ ይህም ንግግር በርካቶችን እያነጋገረ የሚገኝ ሲሆን የዲያስፖራውን ማህበረሰብ ደግሞ እጅግ አስቆጥቷል። ታዲያ ከዚህ በኋላ ዲያቆን ዳንኤል ክብረት ምን ገጠማቸው? ከዚህ በኋላ የሰጡት ምላሽስ ምንድነው? አሁንስ የት ነው የሚገኙት? ስለ ጉዳዩ ምን አሉ? ምንስ እየተባለ ነው? የሚሉ በርካታ ጉዳዮችን ሰፋ አድርገን በዝርዝር የምናስደምጣችሁናል። በሌላኛው ጉዳያችን ደግሞ ሚስጥረ ስላሴ ታፍናለች። ከሰሞኑ አነጋጋሪ የሆነችው በምርጫ እጩ መሆኗ ይፋ የተደረገላት ወጣቷና አነጋጋሪዋ ሚስጥረ ስላሴን በተመለከተ ከባድ መረጃ ተሰምቷል። ይህንንም ጉዳይ ሰፋ አድርገን በዝርዝር የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የታርጌት ኒውስ ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። ዲያቆን ዳንኤል ክብረት ከዲያስፖራው ማህበረሰብ ጋር ፊት ለፊት ተፋጧል። በርካታ የዲያስፖራውን ማህበረሰብ እጅግ ያስቆጣ ነገር በዲያቆኑ መደመጡን ተከትሎ በርካቶች በጉዳዩ ላይ የተለያዩ ሀሳቦቻቸውን እየሰጡ ይገኛሉ። የጠቅላይ ሚኒስትሩ የውጭ ጉዳዮች አማካሪ የሆኑት ዲያቆን ዳንኤል ክብረት እንዲህ ባለ መልኩ የዲያስፖራው ማህበረሰብ መናገራቸው በርካታ ዲያስፖራዎችን እጅግ ያስቆጣ ሲሆን ይህንንም ተከትሎ በርካታ ጉዳዮች እየተሰሙም ይገኛሉ። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ዘርፍ አማካሪ የሆኑት ዲያቆን ዳንኤል ክብረት በዚህ ምክንያት በርካታ ትችቶችና ተቃውሞች እየደረሰባቸው የሚገኝ ሲሆን ዲያቆን ዳንኤል ክብረት ገዢውን ፓርቲ ከተቀላቀሉ በኋላ እያደረጉት ያለው ነገር ልክ አይደለም የሚል ተደጋጋሚ ትችትና ተቃውሞ በስፋት ሲደመጥም ቆይቷል። ለዚህም እንደ ምሳሌነት የፓርላማ አባሉ ዶክተር ደሳለኝ ጫኔ እንዲህ ሲል ተናግሮም ነበር። ዲያቆን ዳንኤል ክብረት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ናቸው። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ዘርፍ አማካሪ ዲያቆን ዳንኤል ክብረት አወዛጋቢና የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ናቸው የሚል ወቀሳ በተደጋጋሚ ሲቀርብባቸው ይሰማል። ዳንኤል ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ እያደረጉት ያለው እንቅስቃሴ ላሉበት ለጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት የማይመጥን ነው በማለትም ደሳለኝ ጫኔ ተናግረዋል። ደሳለኝ ጫኔ ከዚህ ቀደም ተናግረው ነበር። ዶክተር ደሳለኝ ጫኔ በንግግራቸው ላይ አክለው በዋነኛነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ሲሉም ዲያቆኑ ላይ ከፍተኛ ትችትም ሰንዝረውበታል። የአሜሪካ ስቴት ዲፓርትመንት አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅስ ብሎ መግለጫ እንዳወጣባቸው ደሳለኝም ጠቁመዋል። በትግራይ ጦርነት ወቅት ዲያቆን ዳንኤል ክብረት በተለያዩ መድረኮች ሲያደርጉት የነበረው ንግግር አደገኛ የጥላቻ ትርክትና ተቀባይነት የሌለው ነው። ይህንንም አሜሪካ መናገሯ ይታወሳል በማለትም ዶክተር ደሳለኝ ጫኔ ዲያቆን ዳንኤል ክብረትን በተመለከተ ከፍተኛ የሆነ ትችትም ሲሰነዝርባቸውም ቆይቷል። ታዲያ አሁን ላይ ዲያቆን ዳንኤል ክብረት ከሰሞኑ በተናገሩት ንግግር ምክንያት ከበርካታ የዲያስፖራው ማህበረሰብ ከፍተኛ የሆነ ትችትና ተቃውሞም እየደረሰባቸው ይገኛል። በርካቶችም ንግግራቸውን አስከትሎ የተለያዩ ሀሳቦቻቸውን እየሰጡም ይገኛሉ። ዲያቆን ዳንኤል ክብረት በቅርቡ የኢትዮጵያን ዲያስፖራዎች በተመለከተ ባደረገው ንግግር በሀገር አንድነት
በክብርና በመሰረታዊ ሰብአዊነት የሚያምን ሰብአዊ ፍጥሩን ሁሉ ሊያስደነግጥ የሚገባ አስተያየትን ሰጥተዋል። እርግጥ ነው ግለሰቡ ግጭት ቀስቃሽ ንግግሮችን በመናገር ይታወቃል። እንደ ዳንኤል ክብረት ኢትዮጵያውያንን የሀገሪቷ እውነተኛ ባለቤቶችና በኢትዮጵያ ጉዳይ ምንም አስተያየት መስጠት የሌለባቸው በሚል የሚከፈሉ ናቸው። በውጭ የሚኖሩ ኢትዮጵያውያን በሀገራቸው የመቀበር መብት እንኳን ሊያገኙ እንደማይገባ በንግግሩ አስታውቋል። በውጭ የሚኖሩ ሰዎች ከኢትዮጵያ ምንም መጠየቅ የለባቸውም። መጨረሻ ሲሞቱ ለምን ቅበሩን ይላሉ? ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው ሲል ንዴት በተናነቀው ድምጽ ይናገራል የሚል አስተያየት የተሰጠ ሲሆን ንግግሩን ሲቀጥልም ሀገር ዝመት ብትባል እኮ በውጭ ያለው አይዘምትም፣ እኔና እናንተንን የምንዘምተው። መርካቶ ቢወደድና ቢረክስ እኔና እናንተንን የምንጎዳው የእኛን ችግር ላለመካፈል እነሱ ሄደዋል። ይተውልና ኢትዮጵያን አያገባቸውም ይተውን። ግን በለንደን፣ በአምስተርዳም፣ በዋሽንግተን፣ በፌርፋክስ ሲኖሩ ከርመው ቅበሩን ብለው ይመጣሉ። እዛው በተከራዩበት ሀገር ነው መቀበር ያለባቸው። ማን በጠበቀው ሀገር ማን ይቀበራል ሲልም ይጠይቃል። ይህ ንግግር ተራ ንግግር ብቻ ተደርጎ ሊወሰድ አይገባም። ንግግሩ በመሰረቱ አደገኛ ነው የሚል ከባድ ትችት የቀረበ ሲሆን በቅርቡ በትግራይ ክልል በተካሄደው ጦርነት የመንግስት ተቃዋሚዎች ናቸው ባላቸው ላይ አመጽ ቀስቃሽ ንግግሮችን ደጋግሞ ተናግሯል። የተቃዋሚ ቡድኖችና የተወሰኑ የሀገሪቷ ብሔሮች ከመንግስት ጋር ቅራኔ ውስጥ ስለገቡ ብቻ ዜጎች ሳይሆኑ የሀገሪቷ ጠላቶች ተደርገው እንዲታዩ ከፍተኛ ቅስቀሳ ሲያደርግ የነበረ ነው። ሲጠቀማቸው የነበሩ ቋንቋዎች የፖለቲካ ልዩነቶችን የህልውና ስጋት እንደሆኑ አድርጎ በመቅረጽ አጠቃላይ ብሔሩ በጥርጣሬ ወይም በጥላቻ እንዲተያይ ሲያደርጉ የነበሩ ናቸው። በጦርነት ጊዜ የህዝብ ወኪሎችና አማካሪዎች ውጥረቶችን ከማባባስ ይልቅ የማረጋጋት የሞራል ኃላፊነት አለባቸው። የዳንኤል ንግግሮች የአፍ ወለምታ ሳይሆኑ ታስቦባቸው የሚደረጉ የበለጠ ግጭትና ብጥብጥ የሚፈጥሩ እሳት ላይ ቤንዚን የሚያርከፈክፉ ናቸው። ኢትዮጵያ የማንም የፖለቲካ አንጃ፣ የሃይማኖት አባት ወይም የመንግስት ባለስልጣን የግል ንብረት አይደለችም። በአዲስ አበባ፣ በዋሽንግተን፣ በአምስተርዳም፣ በለንደን እና በሌሎች ቦታዎች የሚኖሩ ኢትዮጵያውያን የሁሉም የሆነች ነች። የኢትዮጵያ ዲያስፖራ የማይነጣጠል የሀገሪቱ ማህበራዊ፣ ኢኮኖሚያዊና ባህላዊ መዋቅር አካል ነው። በውጭ የሚገኙ በሚሊዮን የሚቆጠሩ ኢትዮጵያውያን በየዓመቱ በቢሊዮን የሚቆጠር ዶላር ወደ ሀገር ቤት በመላክ ቤተሰብን በመደገፍና ብሔራዊ ኢኮኖሚን በማጠናከር የበኩላቸውን ሚና ይጫወታሉ። በዓለም አቀፍ ደረጃ ለኢትዮጵያ ይሟገታሉ። በንግድ ላይ በመሰማራት መዋለ ንዋያቸውን ያፈሳሉ። ከትውልድ ሀገራቸው ጋር ጥልቅ ስሜታዊ ትስስር አላቸው። ዲያስፖራ ኢትዮጵያውያን ሀገራቸውን ትተዋል የሚል ቅጥፈት መናገር ዲያቆን ነኝ ከሚል ሰው የሚጠበቅ አይደለም። ቅድመ አያቶቻችን ለዘመናት በኖሩበት አፈር ውስጥ የመቀበር መብታቸውን ለመግፈፍ መፈለጉ ደግሞ ንግግሩን የበለጠ አሳሳቢ ያደርገዋል። በውጭ ሀገር የሚኖሩ ብዙ ኢትዮጵያውያን የሀገሪቱን ችግሮች ከመጋራት ለመሸሽ አልሄዱም። ብዙዎች በፖለቲካ ጭቆና፣ በኢኮኖሚ ችግር፣ በጦርነት ወይም በእድል እጦት ምክንያት የተሰደዱ ናቸው። ሌሎች ደግሞ ለትምህርት፣ ለስራ ወይም ለራሳቸው ደህንነት ሲሉ ሄዱ። ነገር ግን ቤተሰቦቻቸውና ማህበረሰባቸውን መደገፋቸውን ቀጥለዋል። ታዲያ ለምንድን ነው ዲያቆን ዳንኤል ክብረት ከትውልድ ሀገራቸው ለመነጠል የፈለገው? የኢትዮጵያ የወደፊት ዕጣ ፈንታ የሚወሰነው በሀገር ውስጥም ሆነ በውጭ ሀገር ዜጎች መካከል ያለውን ትስስር በማጠናከር ላይ እንጂ ዜጎችን በመነጣጠልና በመከፋፈል አይደለም። የዲያስፖራ ማህበረሰቦች በታሪክ ውስጥ በሀገር ልማት፣ በሰብአዊ ድጋፍና በፖለቲካ ማሻሻያ ውስጥ ወሳኝ ሚና ተጫውተዋል። እነሱን ማግለል ሀገሪቱን ከማጠንከር ይልቅ ያዳክማል የሚል አስተያየትም የዲያቆኑን ንግግር ተከትሎም ተሰጥቷል። እናንተስ ስለዚህ ጉዳይ ምን ትላላችሁ? በአሁኑ ወቅት እየተካሄደ ባለው 7ኛው ሀገራዊና ክልላዊ የምርጫ ክርክሮች ዙሪያ በትብብር ለአንድነት ምርጫ ምልክታቸውን በይፋ በማስታወቅ በትብብሩ ለታቀፈው ኢያፓ ጸሐፊና ተወካይ የሆነችውን ጋዜጠኛና ፖለቲከኛ ሚስጥረ ስላሴ በመንግስት ሚዲያዎች የዘገባ ሚዛናዊነት ላይ እጅግ ጠንካራና አነጋጋሪ ትችትን አቅርባለች። ካቀረበችው ነጥቦች በተለይም የኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ ኢቲቪና አዲስ ሚዲያ ኔትወርክ ምርጫውን ሽፋን እየሰጡበት ያለው መንገድ ከጋዜጠኝነት ስነ ምግባር ያፈነገጠና ገዢውን ፓርቲ ብቻ የሚያገለግል ነው ስትልም በጽኑ ወቅሳለች።
ሚስጥረ ስላሴ በዋናነት ካነሳቻቸው ነጥቦች መካከል የክርክር መድረኮቹ የሚዘጋጁበት የቦታ ምርጫ ይገኝበታል። ተቋማቱ ሆን ብለው ክርክሮቹን ብልጽግና ፓርቲ በሰራቸው የኮሪደር ልማት ስፍራዎች ላይ በማድረግ መድረኩን ለገዢው ፓርቲ ስራዎች ማስታወቂያነት ቀይረውታልም ብላለች። እንደ አንድ የኮሙኒኬሽን ባለሙያ የቦታ መረጣና የካሜራ እይታ በህዝብ ስነ ልቦና ላይ ያለውን ተጽዕኖ ጠንቅቃ እንደምታውቀው የገለጸችው ፖለቲከኛዋ የሚዲያዎቹ አወያዮች ሳይቀሩ የተከራካሪውን ያህል የብልጽግና ፓርቲ ወኪል ሆነው ታዝቢያቸዋለሁ ስትልም ሞግታለች። ከዚህ ባሻገር ሚስጥረ ስላሴ በሚዲያዎቹ ላይ የደረሰባትን ያልተጠበቀ አፈናም አጋልጣለች። በቀረጻ ወቅት ይህ የቦታ ምርጫና የሚዲያዎቹ ወገንተኝነት አግባብ እንዳልሆነ የተናገረችውን ሀሳብ ኢቲቪ ቆርጦ እንዳስቀረባትም ገልጻለች። በተጨማሪም አዲስ ቲቪ በሀገራዊ ጉዳዮች ላይ ያደረገላትን ሙሉ ቃለመጠይቅ በጋዜጠኛው በኩል የታየውን ግልጽ ወገንተኝነት በመታዘቧ ምክንያት ሙሉ በሙሉ ሳያስተላልፈው አፍኖ ማስቀረቱንም አጋልጣለች። ይህ ድርጊት የህዝብ ሚዲያዎች ቢያንስ በምርጫ ወቅት እንኳን ገለልተኛ መሆን አለመቻላቸውን በግልጽ የሚያሳይ መሆኑንም አብራርታለች። የአፓ ፓርቲ በምርጫ ለመቀጠል ካስቀመጣቸው ቅድመ ሁኔታዎች አንዱ የዲሞክራሲ ተቋማትና የሚዲያ ገለልተኝነት መሆኑን ያስታወሰችው ሚስጥረ ስላሴ ይህ መርህ በግልጽ እየተጣሰ መሆኑን አስጠንቅቃለች። በሌላ በኩል ግን ፋና ብሮድካስቲንግ ኮርፖሬት እና ባለሙያዎቹ ክርክሩን በመምራት ላሳዩት የጋዜጠኝነት ሙያዊ ስነ ምግባር አክብሮቷንም ገልጻለች። ውድ ተመልካቾቻችን ለሰዓቱ የነበሩን መረጃዎች እኚህን ይመስሉ ነበር። በቀጣይ እስክንገናኝ ድረስ መልካም ቆይታ።